ሰላም ሰላም ውድና የተከበራችሁ ውድ ተመልካቾች ዛሬም በአዲስ ቪዲዮ መጥቻለሁ። አዲስ ነገር ተፈጥሯል ማለት ነው። አብርሽ እንግዲህ ሄርሜላ እንደወሰደችው ታውቁ ነበረ። ሄርሜላ እንግዲህ በዛሬው ዕለት አብርሽን አምጥታላታለች ሩታ ጋር። ግን አብርሽ የመለሰው መልስ በጣም ከባድና የሚያስደነግጥ ነው። እንዲሁም ደግሞ ሄርሜላ ወንድም ከኤፍሬም ጋር በጣም ትንንቅንቅ ላይ ገብተዋል። ትናንትናም አይታችሁ ከሆነ ቪዲዮ ላይ በጣም እንደዚህ ተናንቀው ተመታተው ምናምን ነው የተለያዩት። እና እህትህ ናት የወሰደችው ወንድሜን፣ ስለዚህ ማምጣት አለብህ ታውቃለህ የት እንዳደረሰችው በማለት እንግዲህ እጅ ተሰናዝረው ነበረ። ያ ነገር እንግዲህ ሁሉም ጋር ሆኖ ነበረ። እህቱም ጋር እንግዲህ ሄዶ ነበር ኤፍሬም። እህቱንም እንደዛው ተወንድሙም ጋር ተታላቅ ወንድሙ ጋር በጣም ብዙ ነገሮች እየሰሩ ነበረ። ሄርሜላ እንግዲህ የወሰደችው የት ነው እንግዲህ ትናንትና በቪዲዮ ላይ ነግራችሁ ነበረ። ምክንያቱም ሄርሜላ ይዛውት ሀገር ወጥታለች ብያችሁ ነበረ። እሱም ይዛ የሄደችበት ምክንያትስ ለምንድን ነው? እንዲሁስ ደግሞ የት ነው ይዛ የሄደችው? እንዲሁስ ምን አስደርገው መጣይ? እንግዲህ በሰላም መጡ ወይስ ምንድን ነው የተፈጠረው ነገር የሚለውን እስከ መጨረሻው ድረስ ተከታተላችሁ እዚህ ቪዲዮ ላይ ታገኙታላችሁ ብዬ አስባለሁ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ አትርሱ። ሰብስክራይብ ማድረጋችሁን እንዲሁም የደውላ ምልክት በመጫን ደግሞ እናንተ ጋር ቪዲዮ እንድደርስ ይሆናል ማለት ነው። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። ክበሩልኝ የኔ ውድ እህቶች፣ የኔ እንቁዎች፣ በጣም አመሰግናለሁ እና እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ተቻልኩ ቆርጬ አስገባላችኋለሁ መሀል ላይ ማለት ነው። ቪዲዮውን እስከ መጨረሻው ድረስ እዩት ማለት ነው። ሄርሜላ አብርሽን ይዛ ሄደችው እንግዲህ ጠበል ቦታ ነው። ጠበል ቦታ ይዛ ሄደችው እንግዲህ ጠበል እንዲጠመቅና እንዲሁም ደግሞ ያለውን ውስጡ ያለው ነገር እንዲወጣለት ነው ማለት ነው። እንግዲህ እህቱ ጋር ትናንትና ሄደው ነበረ ማለት ነው። ቡሴ ጋር ሄደው እንግዲህ የተመለሱትን እሷ ስለምታውቅ አንቺ ሁሉን ነገር ታውቂያለሽ፣ ነገሮችን ስለምታውቂ ስለዚህ አንቺ ነሽ የደበቅሽው ከሄርሜላ ጋር ተኋሆነሽ እናንተ ናቸው የደበቃችሁ። ስለዚህ መጥተው ከቤት ነው የወሰዱ ልጁን። ስለዚህ የት እንዳደረግሽ አውጪ፣ ባሌን ማውጣት አለብሽ። ስለዚህ እኔ የልጅ አባት ነው። ታሁን በፊትም ልጅን ልትወስድ ሞክረሽ ነበር፣ አንቺ ነሽ፣ አሁንም ቢሆን አንቺ ነሽ። ስለዚህ አውጪ እያለች ትናንትና ትናገር ነበረ። እንደዚህ አድርጎ ፍጥጥ ማለት አማት ጋር ሄዶ እንደዚህ ማለት በጣም ይከብዳል። ሆነን ለመናገር በጣም ይደብራል፣ በጣም ያስጠላል ማለት ነው። ኤፍሬምም እንግዲህ እየተሟገተ ይገኛል ማለት ነው። ኤፍሬም ደግሞ ወንድሜን አንቺ ነሽ፣ አንቺ እንደውም ጤንነቱን እያሳጣሽ ያለሽው አንቺ ነሽ፣ ተሰው ሚስት ላይ ነጥቀሽ ለሌላ ሚስት እየሰጠሽ ያለሽው አንቺ ነሽ። ስለዚህ ወንድሜ የሚፈልጋትን ሚስቱ ጋር ተመልሷል እያለ ነበረ ማለት ነው። በነገራችን ላይ ኤፍሬም በጣም የሚያስጠላ ስራ እንደምትሰራ ታውቃለህ አይደል? በጣም ይደብራል የምታደርገው ነገር ማለት ነው። ከሩታ ጋር ሆናችሁ ማለት ነው። እኔ ሩታ በነገራችን ላይ የልጇ አባት ነው፣ ግን ባሏ ቢሆን ኖሮ ተለያይተዋል። ተተለያዩን ቆይተዋል። 80 ነው ኒካ የሚባለው 80 ተቀደው አብቅተው በፖሊስ ማነው በምንድን ነው በመዘጋጃ መሰለኝ የተጋቡትም በመዘጋጃ ተለያይተዋል። አሁን ላይ ግን ባሏ ሊባል አይችልም። ግን ይሁንና እዛ መካከል አንድ ልጅ አላቸው። ለዛ ለልጃቸው ብለው መኖር ይችላሉ። ግን በዚህ ሁኔታ አይደለም የሚኖሩት። በዚህ እንደዚህ አድርጋ አይደለም ማኖር የምችለው አብርሽን። ምክንያቱም አደንዝዛና እንደዚህ አድርጋ መኖር ማለት በጣም የሚደብር ነው፣ በጣም የሚያስጠላ ነው። ልጁ በቃ የማይሆን የማይገባውን ነገር አድርገውት ነው ያሉት ማለት ነው አሁን ላይ። ስለዚህ ይሄ ነገር ደግሞ በጣም ይሰማል፣ በጣም ይከብዳል፣ በጣም ይደብራል። ማንኛችሁም እኮ ነው ይሄን ነገር የማታደርጉት ነገር ነው እና እነሱ ደግሞ ያን ነገር አድርገውታል። ግን አሁን ላይ ልጁ ግን ራሱን ማወቅ አለበት። እውነት ሄርሜላ ትክክል ናት። ወላሂ በያዘችው ነገር ሁላ በጣም በትክክል ነው ማለት ነው ያለው ነገር ማለት ነው እና ያየችውና የሰማችው ነገር ግን በጣም የሚደብርና የሚያስጠላ ነገር ነው። ምክንያቱም ምን እንዳደረጉት ነገር ሁሉንም ነገር ተረድተዋል ማለት ነው እና ወንድሟ ጋር ደግሞ እዛ ጋር ግብ ግብ የተያዙት ኤፍሬም ጋር አንተ ስለምታውቅ ቦታውን የት እንደሄደችም ታውቃለህ፣ ስለዚህ እንድታሳይም ብለውን ነበር። ወንድሟ ግን እኔ የማውቀው ጉዳይ የለኝም፣ ግን አብርሽን እንደዛ አድርገህ ልይዘው አይደለም። እኔ መጀመሪያ የምፈልገው አብርሽ ሰላም እንዲሆን ነው እንጂ እኔ ሄርሜላም ጋር ሆነ ሩታም ጋር ሆነ ጉዳይ አይሰጠኝም። ግን እኔ ሰላም እንዲሆን ግን እፈልጋለሁ። ልጁን ግን ሰላም እየሰጣችሁት አይደለም። ስለዚህ የት እንደወሰደችው የማውቀው ነገር የለም ብሎ ዘግቶባቸዋል ማለት ነው። እንግዲህ ሄርሜላና አብርሽ ደግሞ አይታችሁ ከሆነ ጠበል ቦታ ሄደው እንግዲህ በቴሌግራሟ ለቃለች ማለት ነው።
እንግዲህ እነሱም እየፈለጉ ያሉት እንደዚህ አድርጋ አይደለም የኔም ባልም ወስደው አስመጣታለሁ አሁን እያለች ነው ማለት ነው። እኔ የሚገርመኝ ሰውን ማለት ነው ሰላም ሆኖ ተመጣ ግን እውነት ለመናገር ሩታ መቼም ይቅር የማይልሽ ይመስለኛል አብርሽ። ምክንያቱም በሰላምታ ይሆን የመጣሽበት አንቺ በማይሆን መንገድ ነው የመጣሽበት እና ያ ነገር በጣም በሚደብር ሁኔታ፣ በጣም በሚያስጠላ ሁኔታ፣ በጣም በቃ አለ የለም በማይገባ ሁኔታ ነው የመጣሽው። ስለዚህ ይሄ ነገር ደግሞ ምንም ለአብርሽ የሚገባው ነገር አልነበረም። አንቺም ያን ነገር ደግሞ ይሆናል ብለሽ እስርሽ ይዘሽ እንደዛ አድርገሽ ሞኛ አድርገሽ እስርሽ ይዘሽ ምን አይነት ትዳር እመራለሁ ብለሽ እንደሆነ አላሁ አለም ብቻ አላቅም። እና ይህን ነገር ግን ባታደርጊው ጥሩ ነበረ። ምክንያቱም እንደዚህ አድርገሽ እሱን ማስቀመጥሽ በጣም ይደብራል። ወላሂ በጣም የምናውቀው ሲጫወት ሲስቅ፣ ሰውን ሲያግዝ፣ ሰውን ሲረዳ እንዲሁም ደግሞ አልተባለ ቦታ ውስጥ የማይገኝ ልጅ ነው። በጣም የስራ ሰው ነው። በጣም ጎበዝ ነው። ሳቂታ እንዲሁም የሚያገኛቸው ሰዎች ጋር ተገናኝቶ ስቆ ተጫውቶ የሚያበረታታ እንዲሁም ደግሞ ህዝብን የሚያግዝ የሚረዳ ልጅ ነው አብርሽ ማለት ነው። የዋህ ነው እውነት ለመናገር ማለት ነው። እና ይሄ ነገር አይገባውም ነበር፣ ግን አንቺ አድርገሽዋል። ግን ታደረግሽ በኋላ ደግሞ አሁን ላይ ደግሞ መልሰሽ እሱን እንደዛ ፍዘሽ አስቀምጠሽ ስርሽ እኔ እንጃ ምን አይነት ትዳር እንደምትመሪ ምን አይነት እሳቤ እንዳለሽ አይገባኝም። እንደዚህ አልነበረም። ግን ተቻች ከቻች በፍቅርሽ ፍቅር መቼም የማያሸንፈው ነገር የለም። በፍቅር አድርገሹ ቢሆን ከመጀመሪያው ጀምሮ በጣም ደስ ይላል። ግን አንቺ በጣም የወረደ ነገር እየሰራሽበት የወረደ የዘቀጠ ነገር በቃ የማይገባ ነገር እያደረግሽበት እንደዛ አድርገሽ ከዛ ደግሞ ከመጨረሻ ላይ ደግሞ እንደዛ አፈዘሽ እስርሽ አድርገሽ ባሌ ነው ወዶና ፈቅዶ ነው ትዳሩን ፈቅዶ ነው ብለሽ አሁን ላይ እንደዛ እያወራሽ ያለሽው በጣም ይደብራ እውነት። ምክንያቱም ህዝብም እየፈረደብሽ ነው። ህዝብም በጣም እየፈረደብሽ ነው ከምታስቢው በላይ ማለት ነው። ምክንያቱም በፊት እንደምትወደጅ ያህል በጣም እየተጠላሽ እየመጣሽ ነው ማለት ነው፣ የምታደርጊው ድርጊቶች ማለት ነው። እና የልጅሽ አባት ነው። ቆም ብለሽ ለማሰብ ሞክሪ። አሁንም ቢሆን አረፈድም። ምክንያቱም እንደዚህ ታይሆን አድርገሽ መያዝ ያለብሽ ጤናውን መልሰሽ አሁንም ወደ ራሱ ሆኖ ወደሚፈልገው ኖርማል ወደሚፈልገው ትዳር እንዲገባ ለማድረግ ፈልጊ እንጂ እንደዚህ አድርገሽ እስከ መቼም ትዳርም ልትኖሪው አቺም ልኮኝም አቺም ማለት ነው። እና አብረሽም ልኮኝም አቺም እስከ መቼም ድረስ ግን ሄርሜላ እዝጋ ግን ወላሂ ታያላችሁ ወደፊት ማለት ነው። የእሷ አድርጋ እንደምትይዘው በጣም በሙሉ እርግጠኛ ነኝ። እኔ የእሷ እንደምታደርገውም አምናለሁ ይሄን ነገር ማለት ነው። ምክንያቱም በጣም ጀግና ሴት ናት፣ በጣም ጎበዝ ናት፣ በጣም አፍቃሪው ናት። በቃ ከልብ አፍቃሪው ናት። የምትወደው የምታከብረው ሴት ናት ብዬ ነው የማስበው። ምክንያቱም ወንድ ልጅ ደግሞ ክብሩን ይፈልጋል፣ መከበርን፣ መፈቀርን ይፈልጋል። እና ይህን ይመስላል የዛሬው ቪዲዮ። ተወደዳችሁ ላይ